ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን አሻም ቲቪ ተከታታዮች ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ አብራችሁ ነው በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክ መሪነቱን አስጠብቋል። የስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች በዛሬው ላይ ሲካሄዱ ኢትዮ ኤሌክትሪክ ሐዋሳ ከተማን 3-2 በማሸነፍ መሪነቱን አጠናክሮ ቀጥሏል። የኢትዮ ኤሌክትሪክን የማሸነፊያ ጎሎች ማህሌት ምትኩና ዳግማዊ ሰለሞን ሁለት ጎሎችን ስታስቆጥር የሐዋሳን ከሽንፈት ያልታደጉ ግቦች ፀሐይነሽ ጁላና የምስራች ላቀው ከመረብ ማሳረፍ ችሏል። ድሉን ተከትሎ ኢትዮ ኤሌክትሪክ ከተከታይ ሐዋሳ ከተማ ነጥቡን በ6 ነጥብ በማስፋት በ18 ነጥቦች የደረጃ ሰንጠረዡን መምራት ጀምሯል። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ምሽት ይከናወናሉ። የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎቻቸውን በማካሄድ ላይ ሲገኙ ምሽት 4:45 5 ጨዋታዎች ይከናወናሉ። በአሁኑ ሰዓት በምድብ 7 የምትገኘው ፊንላንድ ማልታን እያስተናገደች ሲሆን በዚሁ ምድብ የደረጃ ሰንጠረዡን በ16 ነጥቦች የምትመራው ኔዘርላንድ ፖላንድን ምሽት ትገጥማለች። በምድብ 1 ያለፉትን 3 ተከታታይ ጨዋታዎች ማሸነፍ የቻለችው ጀርመን በመድረኩ ምንም ድል ማስመዝገብ ያልቻለችውን ሉክዘምበርግን ስትገጥም በማጣሪያ ምንም ሽንፈት ያላስተናገደ ክሮኤሺያ ፋሮ አይስላንድን ምሽት 4:45 የምትገጥም ይሆናል። ሊዮኔል አንድሬስ ሜሲ ሐውልት ሊቆምለት መሆኑ ተነግሯል። የ8 ጊዜ ባላንዶር አሸናፊ የሆነው ሊዮኔል አንድሬስ ሜሲ በቀድሞ ክለቡ ባርሴሎና ሐውልት ሊቆምለት መሆኑ ተመላክቷል። ባርሴሎና ለሊዮኔል ሜሲ በአዲሱ ካምፕ ኑ ስቴዲየም በር ላይ ሐውልት ለመስራት ማቀዱን የክለቡ ፕሬዝዳንት ሁዋን ላፖርታ አስታውቋል። ሁዋን ላፖርታ ሲናገሩም ሁሉም የባርሴሎና ደጋፊ ሜሲ ሐውልት እንዲቆምለት ይፈልጋል ያሉ ሲሆን ይህንን እውን ለማድረግ እየሰራን ነው ብለዋል። ፕሬዝዳንቱ አክለውም የሐውልቱ ንድፍ ተሰርቶ ሲጠናቀቅ ከሊዮኔል ሜሲ ቤተሰብ ጋር እንነጋገራለን ሲሉም ገልጿል። ሊዮኔል ሜሲ ሐውልቱ እንዲቆም ፍቃዱን ሲሰጥ ክለቡ ወደ ስራ እንደሚገባ ፕሬዝዳንቱ ጨምረውም ተናግረዋል። ክርስቲያኖ ሮናልዶ የዓለም ዋንጫ የመክፈቻ ጨዋታ ሊያመልጠው እንደሚችል ተመላክቷል። ፖርቹጋል በአየርላንድ ምሽት 2-0 በተሸነፈችበት የምሽቱ ጨዋታ የብሩኖ አምበል ክርስቲያኖ ሮናልዶ ቀይ ካርድ መመልከቱም ይታወሳል። የ40 ዓመቱ ክርስቲያኖ ሮናልዶ ለፖርቹጋል ባደረጋቸው 226 ጨዋታዎች ውስጥ የመጀመሪያ ቀይ ካርድ ሆኖ ሲመዘገብ ይህንም ተከትሎ ፖርቹጋል ወደ ዓለም ዋንጫ የምታልፍ ከሆነ ቀጣዩ የ2026 የዓለም ዋንጫ የመጀመሪያ ጨዋታ የሚያመልጠውም ይሆናል። ፖርቹጋል ለዓለም ዋንጫው በቀጥታ ለማለፍ የፊታችን እሁድ በምድብ የመጨረሻ ጨዋታውን አርሜኒያን ማሸነፍ የሚጠበቅባት ይሆናል። ፔፕ ጋርዲዮላ ለደጋፊዎች ጥሪ ማቅረባቸው ተነግሯል። የካታላን ብሔራዊ ቡድን ከቀናት በኋላ ከፍልስጤም ብሔራዊ ቡድን ጋር በባርሴሎና የወዳጅነት ጨዋታውን የምታከናውኑ ይሆናል። የወዳጅነት ጨዋታው በባርሴሎና ኦሎምፒክ ስቴዲየም የሚካሄድ ሲሆን በዕለቱ ደጋፊዎች የወዳጅነት ጨዋታውን እንዲታደሙ አሰልጣኝ ፔፕ ጋርዲዮላ ባስተላለፉት መልእክት ጥሪ አቅርበዋል። ጨዋታው ከጨዋታ በላይ ነው ያሉት ፔፕ ጋርዲዮላ በጋዛ ሕይወታቸው ያለፈ ከ400 በላይ ስፖርተኞችን በማሰብ አብሮነታችንን እናሳየልንም ብለዋል። ከጨዋታው ትኬት ሽያጭ የሚገኘው ሙሉ ገቢ በፍልስጤም ጋዛ ለሰብአዊ እርዳታ እንደሚውልም ተነግሯል። የወዳጅነት ጨዋታው ቀጣይ ሳምንት ማክሰኞ ስፔን የዓለም ዋንጫ ማጣሪያ ጨዋታውን ከቱርኩ ጋር በምታደርግበት ዕለትም ይደረጋል። ሜጀር ሊግ ሶከር የውድድር ዘመኑን መቀየሩን አስታውቋል። የሜጀር ሊግ ሶከር ከ2027-28 የውድድር ዓመት በኋላ የውድድር ዘመኑን ጊዜ እንደሚቀይር አስታውቋል። በአዲስ የውድድር ዘመንም የአሜሪካ ሜጀር ሊግ ሶከር ውድድር ሐምሌ ላይ እንደሚጀምርና ግንቦት ላይ እንደሚጠናቀቅም ተገልጿል። አዲሱ የሜጀር ሊግ ሶከር የውድድር ቅርጽ ከአውሮፓ ጋር ተቀራራቢነት የሚኖረው ሲሆን የአሜሪካ ሜጀር ሊግ ሶከር ከዚህ በፊት ከየካቲት ወር እስከ ታህሳስ ወር እንደሚካሄድም ይታወቃል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው ስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።